በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ሊቀ ኅሩያን ኤፍሬም ጥላሁን እንዲሁም መምህር ሰለሞን፣ ሊቀው ጉባኤ አብርሃም፣ አባቶች፣ ካህናት፣ መነኮሳት፣ ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው። ስለዚህ ነገር ከኔ እንዲለይ 3 ጊዜ ጌታን ለመንሁ። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝና ይላል። እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የቆሮንቶስ መልእክት ምዕራፍ 2 ቁጥር 7 ላይ ያለው ነው። የሰይጣን መልእክተኛ የሚጎስመኝ ተሰጠኝ ነው የሚለው። ይህን የተናገረው ቅዱስ ጳውሎስ ነው። ጳውሎስ እንዲህ አይነት መንፈስ ነበረበት። የሰይጣን መኖር በሰውነታችን ውስጥ የክፉ መንፈስ መኖር ጽድቅን አያጠፋውም። ችግሩ መተባበር መቻላችንና ከክፋቱ ጋር ህብረት መፍጠር መቻላችን ነው። በዚህ ረገድ ብዙ ቅዱሳኖችም ከመናፍስት ጋር ታግለዋል። አንዳንዶቹም ፍጹም ዘሩ በመሆን ወደ እግዚአብሔር ተመልሰው አጥቅተውት እስከ መጨረሻው ድረስ ድል ነስተውታል። የጳውሎስን ሕይወት ስናይ ከዘር ማንዘሩ ተከትሎት የመጣ መንፈስ ነው። ይሄ የብንያም ነገድ ስለሆነ እና የቅድመ አያቶቹ ራሔልን ጨምሮ ያው የቤተሰቡ አካል ስለነበረች መንፈሱ ከዘር ተላልፎ ዓመተ ምሕረት የተባለበት ዘመን የክርስቶስ ዘመን ድረስ ደርሷል። እያንዳንዱን ዘር በተለያየ አይነት መንገድ ሲፈታተን ቆይቶ ማለት ነው። አሁን የጳውሎስ ጊዜ ላይ ሲደርስ ደግሞ ጳውሎስና ሰይጣን ግብግብ ፈጠሩ። የብንያም ዘር መሆኑ በራሱ አንድ ትልቅ ጉዳት ነበረው። ያ የብንያም ዘር በጣዖት ጊዜ የተወለዱ ልጆች ስለነበሩ ነው። በየትኛውም ቦታ ላይ የብንያም ዘሮች አልቀናቸውም ክርስቶስ እስኪመጣ ድረስ። ብዙ ፈተናዎችን አቋርጠው ትውልዳቸው በብዙ መንገድ ተዘርክኮና መላውን አጥቶት ግራ ተጋብቶ ዘመኑን የጨረሰ ነው። ጳውሎስ በመጣ ጊዜ ይሄ ግራ ማጋባት ነበረ። ጊዜና ወቅቱ አመቺ ሆኖ ስለተገኘ የፈሪሳውያኖች ሁሉ ሕግ አማካሪም ሆኖ ያገለግል ነበረ። በተለይም ለብሉይ ኪዳን ወገቡን ታጥቆ የሚፋለም ሰው ነበረ። የመድኃኒታችን ኢየሱስ ክርስቶስ መምጣት እሱንም በጣም አሳስቦት ነበረ። ከዛም በላይ ደግሞ ሐዋርያቶች የክርስቶስ ተከታይ ሆነው እንደ አዲስ ክርስቶስ ከሞተ በኋላ ስራ መጀመራቸው ከሚገባ በላይ ጳውሎስን በቁጭትና በጠብ አነሳስቶት ነበር። ስለዚህ ሐዋርያት ስራቸውን እንዲያቆሙ ከታላቁ ሕግ ክፍል ደብዳቤ እንዲሰጠውና እንዲያሳድዳቸው ራሱን አዘጋጅቶ ነበር። ግን አላወቀም። እርሱ ራሱ በክፉ መንፈስ እጅ ውስጥ ነበር። ዘሩ ራሱ ክፉ የመንፈስ ዘር ነበር። ያወቀው ወደ ክርስቶስ ሲመለስ ነው። ከዛ በኋላ 3 ጊዜ ጸልዮ 3 ጊዜም ሱባኤ ቆጥሮ ግን ኃይሌ በድካም ይፈጸማል አለው እንጂ ሰይጣኑ አልወጣም ነበር። ያ የመውጊያ ሰይጣን ከሰውነቱ ጋር ሆኖ ይፋለመዋል። ስለዚህ መናፍስቶች በአካሎቻችን ውስጥ መኖር በራሱ
ጽድቅን አያጨልመውም። ግን ከእግዚአብሔር አምላክ ጋር ስንገናኝ ሰልችቷቸውና ደክሟቸው ከአካላችን እንዲለዩ የግድ መታገል ያስፈልጋል። ካልተለዩ የሚያመጡትን ችግሮች በደንብ ልናውቀውና ልንረዳው አስፈላጊ ነው። ካልተለዩ የሚከተሉትን ችግሮች ፈጥሮበታል ከውስጡ የነበረው መንፈስ። ወደ ቆሮንቶሶች ሁለተኛው ምዕራፍ 11 ቁጥር 22 ላይ እንዲህ ይላል፣ ነገር ግን በሞኝነት እላለሁ፣ ማንም በሚደፍርበት እኔ ደግሞ እደፍርበታለሁ። ዕብራውያን ናቸውን? እኔ ደግሞ ዕብራዊ ነኝ። የእስራኤል ወገን ናቸውን? እኔ ደግሞ የአብርሃም ወገን ነኝ። የክርስቶስ አገልጋዮች ናቸውን? እንደ እብድ ሰው እላለሁ፣ እኔም በአገልግሎት እበልጣለሁ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በመሞት ብዙ ጊዜ ሆንሁ አለ። ያ መንፈስ ይሄን ያህል ስራ ይሰራል ማለት ነው። በመገረፍ አብዝቼ ተገረፍኩ አለ። በመታሰርም አብዝቼ ከሌሎች ሐዋርያት የበለጠ እኔ ታሰርኩ አለ። እንዲሁ አይደለምና መናፍስትን በደንብ መረጃ የምናገኝበት ህይወት ልክ ስንመለስ ነው። ሐዋርያትን እያሳደደ በነበረበት ጊዜ መድኃኒታችን ኢየሱስ ክርስቶስ ተገልጦ በምብራቅ ብርሃን መታው። በዛን ጊዜ ማነህ እኔን እንደዚህ የጣልከኝ ብሎ ሲናገር እኔ የናዝሬቱ ኢየሱስ ክርስቶስ ነኝ፣ ለምን ታሳድደኛለህ አለው። ሐዋርያትን ነው የሚያሳድደው። ጌታ የሚናገረው ግን ስለ ራሱ ነው። ይሄ እንዴት ድንቅ ፍቅር ነው! ሐዋርያትን የምታሳድደው ማሳደድ እኔን የማሳደድ አካል ነው። እኔን ታሳድደኛለህ አለና እንግዲያው ምን ላደርግ ትወዳለህ? አይኑ ተይዞ ታውሮ ነበረና ሐዋርያትን ሄዶ ለማጥቃት አይኑ ታወረ። ይሄ የታወረበትን መንገድ በምን በኩል ብርሃኑ እንደሚመጣ እግዚአብሔር አምላክን ሲጠይቅ ምን ላደርግ ትወዳለህ እንግዲህ አለ። ሂድ የምታደርገውን ሐናንያ የሚባል ሊቀ ካህን ይነግርሃል አለው። እየተመራ ሄደ። እያየ ሄዶ ወደቀ። ሲነሳ አይኑ ታውሯል። እየተመራ ሄዶ የአይኑን ብርሃን ከሐናንያ በኩል በጸሎት ጸልዮ ከአይኑ ላይ የሰይጣን ቅርፊት ተነሳለት። ያ ክፉ ቅርፊት ሲነሳ አይኑ በራ። ከዛን ጊዜ ጀምሮ የእግዚአብሔር አምላክ ምስክር በመሆን ጉዞውን ቀጠለ። ውስጡ ያለው መንፈስ እንግዲህ የሚከተሉትን ሂደቶች ያከናውናል። አንዳንድ የመናፍስት ጠባያት፣ የመጀመሪያው ደረጃ ወደ እግዚአብሔር እንዳትቀርብ ይከላከላል። በጳውሎስ ሕይወት ስናይ ጳውሎስን ተከላክሎት ነበረ ወደ እግዚአብሔር እንዳይቀርብ። ግን የእግዚአብሔር ስራ በመምረጡና በበጎነቱ ጳውሎስን በኃይል ጠራው። ሲጠራው አሁን በጥሪ ውስጥ አብሮ አለ። ሲጠራው አልተለየውም። ስለዚህ ሁለተኛውን ነገር ይቀይሳል። አንደኛውን ሲሸነፍ ሁለተኛውን መንገድ ማበጀቱ የመናፍስቱ አካሄድ ልዩ ጥበብ ነው። በዚህ ጊዜ ደግሞ መመሳሰል ፈለገ። ልክ እንደዚህ ነው። አሁንም መንፈሳችን ወደ እግዚአብሔር ቤት ስንመጣ የሆነ ቦታ ላይ ይደነባበራል። ይቆይና ደግሞ ይመሳሰላል። መመሳሰላል ተመሳስሎ ዝም ብሎ ተመሳስሎ ቁጭ ይላል። በመመሳሰሉ አካሄድ ውስጥ ጠበቅ ያለ መንፈሳዊ ጉዞ ስናደርግ እንቅፋት ይጀምራል። የእንቅፋቶቹ አይነት እዚህ ጋር በጳውሎስ የምንማረው ነው። በድካሜ አብዝቼ ያለ ያደክመው ነበረ ማለት ነው። በመገረፍ አብዝቼ ያስገርፈው ነበረ ስራውን እንዲያቆም። በመሞት አብዝቼ በቃ ይሞታል ብለው ቀጥቅጠውት ይሄዳሉ። ግን ደግሞ ብድግ ይላል። ትንሽ ቆይቶ ብድግ ይላል። ልክ እዚህ እንደኛ ጉባኤ ማለት አሁን በቃ ጠፋ ሲሉ ደግሞ አንድ ቦታ ኧረ አለ ይባላል አይደል? አሁን ፈርሷል፣ በቃ መቆሚያቸው መድረካቸው ተቃጥሏል፣ ወድሟል፣ ሰባብረነዋል ሲሉ ደግሞ አንድ ቦታ ብቅ እንላለን። ይሄ ድርጊቱ ነው። ጳውሎስም ልክ እንደዚሁ
በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆንሁ። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ። 5 ጊዜ 40 ስንት ነው? 200 ጊዜ ተገረፈ ማለት ነው። 40 ገረፉኝ። ግን የሁሉ ለምን? የክፉን ዓለም መንፈስ ስለሚያጋልጥ ነው። ሌላው ልዩ ነገር ከመጣበት የጣዖት ቤተሰብ ውስጥ ስንት ሺህ ዘመን አቋርጦ እንኳ መንፈሱ ፈተናውን አላቋረጠም። አሁን በዚህ ጊዜ በጳውሎስ ሕይወት ውስጥ ተመሳስሏል። መንፈሱ ተመሳስሎ ስራውን እንዲያቋርጥ እየታገለ ነው። 200 ጊዜ አስገረፈው ማለት ነው። አሁን እናንተ እችን መንገድ ስለመጣችሁ አንዳንዶቻችሁ ሸልችቷችኋል። መቼ ነው የሚወጣው የኔ መንፈስ ትላላችሁ። ምን እንግዲህ ካልወጣ እንግዲህ ዝም ብለን እንቀመጥ እንላለን አንዳንዶቻችን ደግሞ ይሄ መንፈስ እንዴት ነው የለም ወይስ ራሴ ሆነኝ የምጮኸው ይላሉ። ደግሞ አንዳንዶች የሱን አጫጫህ ለመጮህ ይሞክሩና አይመጣላቸውም። እዚህ የሚሞክሩ እኮ አሉ። ሞክሬ ያቃተኝ እሱ እንደሚጮኸው ለመጮህ ስሞክር አይደለም ለካ እኔ አይደለም የምጮኸው። አሁንም ራሳቸው ውስጥ ይመራመራሉ። በሌላው የምናየውን ነገር በራሳችን አኗኗርና ሕይወት ውስጥ ሲታይ እንደነባበራለን። እንዴት አስቸጋሪ ነው። ሌላው ደግሞ ማሰብ ያለብን ከኋላ ያለው የቤተሰቡ ደጀን ያሳለፋቸውን ጊዜና ሰዓት መንፈሱ የመዘገበው መዝገብ አለው። ያ መዝገቡ ሁሉ እስኪፋቅና እስኪሻር ድረስ ትግሉን ይቀጥላል። የጳውሎስን ሕይወት እንዲህ ከሆነ በእኛ ሕይወት ውስጥ ደግሞ ምን ሊመስል እንደሚችል ደግሞ አስቡት። ገና ጀማሪዎች፣ እሱም ገና ጀማሪ ነበር። ግን 200 ያህል ጊዜ ግርፋት ሲገረፍ ተስፋ አልቆረጠም። መንፈሱ 200 ያህል ግርፋት ሲያስገርፈው የሚገርመው ነገር መንፈሱ ራሱ ነበር አብሮ የሚገረፈው። ለዚህ የጳውሎስ ጉዳት ይኸው እዚህ በመቁጠሪያ ሲቀጠቀጥ እንዴት ነው? ምን እናንተ ሲቀጠቀጡት እንዴት ነው? ይሰማችኋል? እሱ ሲኖር አይሰማም። ዝም ብለህ ስትጀልጠው ምንም ደህና ብትርም እንደው በእግዚአብሔር ስም ከሆነ ብትሩ ራሱ አያምም እኮ እና ይገረፍለት ነበር አብሮ ማለት ነው። ለምን? ይሄ ክፉ መንፈስ ከዘር የመጣ ስለሆነ ያ 200 ጅራፍ በስጋ ላይ ሲያርፍ የአይሁዶች ጭካኔ አስቡት። የዚህ መንፈስ ሁኔታ እግዚአብሔር ደግሞ መንፈሱን እንዲገረፍለት ያደርግ ነበር። ለዚህ ብድግ ብሎ ሐዋርያ አገልግሎቱን ይቀጥላል እና በመገረፍ እንደዛ 40 ግርፋት 5 ጊዜ ገረፉኝ፣ 3 ጊዜ በብትር ተመታሁ አለ። ይቆጥራታል ደግሞ በዱላ በደህና ዱላ 3 ጊዜ በብትር ተመታሁ፣ 1 ጊዜ በድንጋይ ተወገርሁ አለ። ደግሞ በድንጋይ ምንም አልቀረም እኮ ጅራፉ አልቀረ፣ ብትሩ አልቀረ፣ ድንጋዩ አልቀረ። ከእጽዋት ብትር አልቀረም፣ ከእንጨቶች ከተፈጥሮ ድንጋዩ አልቀረም። ጠጠር ያለ ነው። ብትርም ያው ነው በገላ ላይ ሲያርፍ። ጅራፉ አልቀረም። በምድር ላይ አሉ የሚባሉ መግረፊያዎች ተከናውነዋል። ያሉት ማጥቂያዎች በሙሉ በጳውሎስ ሕይወት ላይ ውለዋል። እንግዲህ ቀረብ የሚባለው ነገር ቢኖር ያው ድንጋይ ነበረ። ከጅራፉና ከብትሩ ደግሞ የበለጠ የሚጎዳው ድንጋይ ነው። በድንጋይ ስንቴ ተወገርኩ አለ። 1 ጊዜ በድንጋይ ተወገርሁ። ቀጥሎ መርከቤ 3 ጊዜ ተሰበረ ይላል። ደግሞ መርከቡም ተሰበረ። ይህ ሁሉ ታዲያ ለክርስቶስ አገልግሎት ነው። እኛ ኑሯችን ውስጥ ያለው ነገር በረከት አተን፣ ሰላም አተን፣ ቋንቋችን ተበለሻሽቶ ተዘበራርቆ የጀመርነው የነካነው ረድኤት አቶ ነገሮች መንገዳቸውን ስተው እቅዳችንና ፕሮግራማችን ግራ ጋብቶን
ሌሊት ቃዥተን ቀን ደክመን ሁሉንም አይነት ሰላም ከህይወታችን ውስጥ አተን ነው አሁን ወደዚህ የመጣ ነው። እሱ ግን ለየት ያለ ነው። እንዲህ ነው የሚለው መርከቤ 3 ጊዜ ተሰበረ ያለ። ወደ ተጨነቁት ህዝቦች ሲሄድ የወንጌል ናፍቆት አህዛብነትና አረማዊነት ወደ አጠቃቸው ወገኖች ሲጓዝ ይኸውልህ እንግዲህ መናፍስት ከህይወት ውስጥ ሆኖ ተመሳስሎ ይኖርና የሚከተሉትን ድርጊቶች ይፈጽማል። አንደኛ ተፈጥሮን ጨካኝ ያደርጋታል። ሁለተኛ የሰው ልጆችን ልብ ያጠጥርና ዱላ ያስነሳል፣ ተቃውሞ ያስነሳል። ክፋትና ተንኮልን ያዳብራል፣ ያንቀሳቅሳል። በሶስተኛ ደረጃ ውስጡ እየኖረበት እንኳ አይራራም። በህይወትህ ላይ እየኖረበት የምትበላውን እየበላ የምትጠጣውን እየጠጣ የምታስበውን እያሰበ የምትኖረውን እየኖረ የምትለብሰውን እየለበሰ አይራራም። ሌላው መጎዳትህን ይፈልጋል። ልብህ ውስጥ ቁጭ ብሎ ጉዳትህን ይፈልጋል፣ መጥፋትህን ይፈልጋል። ጠላትነቱ ከአንተ አኗኗር ውስጥ ሆኖ በቤትህ ቤቱ እያደረገው፣ ኑሮህን ኑሮ እያደረገው፣ እጅህን እጅህ እያደረገው፣ እግርህን እግርህ እያደረገው ይኖራል። ዓይንህን ዓይኑ እያደረገው በምታየው ዓይን ውስጥ አብሮ ያያል። ወደምትፈልገው ሳይሆን ወደማትፈልገው እንድትሄድ ይሞክራል። ስለዚህ ጳውሎስ ወደሚሄድበት ግዛት እንዳይሄድ መርከቡን 3 ጊዜ ሰበረበት። ግን ውስጡ ነው ያለው ጠላቱ። ወደ መስበሪያው ስፍራ ይወስደዋል። ወይም የአየሩ ጠባይ አስቸጋሪ ወደሆነ ቀጠና ውስጥ እንዲገባ ወይ ያዘገየዋል ወይ ያፈጥነዋል። ይሄ አጠቃቀም ጠባዮቹ እጅግ የሚገርሙ ናቸው። የተፈጥሮውን ካልኩሌሽን በደንብ የሂሳብ ዘርፉን ያውቀዋል። ወደፊት እንቅፋት ካለ አጣድፎ እንቅፋት ውስጥ እንድትገባ ያደርጋል። ወይም ወደፊት እንቅፋቱ የሚዘገይ ከሆነ አንተ ከእንቅፋቱ ኋላ አዘግይቶ ፊት ለፊት ያላትምሃል። ዘዴዎቹ በርካቶች ናቸው። መርከቤ 3 ጊዜ ተሰበረ፣ ሌሊትና ቀን በባህር ውስጥ ኖርሁ ይላል። ሌትም ቀንም የባህር ኑሮ ያዘ። ለዚህ ነው አሁን 3 ጊዜ ሱባኤ ይዞበት ከእርሱ እንዲለይ መጸለይ የጀመረው። ይህን ሁሉ እያገለገለ ሰይጣን ከጳውሎስ ህልውና ውስጥ አለ። እሺ ምን ትለዋለህ? ሙት የሚያነሳ ድዊ የሚፈውስ የተጨነቁትን የሚያጽናና በረከት የሚሰጥ እንዴት ለራሱ አልበቃም ትላለህ? ምን ይደረግ? መንፈሱ ዘሩ ነው። አሁን የሚፈልገው የክርስቶስን ዘር ነው። በዚህ ውስጥ ያሉት ውጊያዎችን ተመልከት እና የጨሌ ዘርና የዚህ ምትሃቱ ዘር ከሆነ በኋላማ ታዲያ እንዴት ልንሆን ነው እኛ? እሱ በአገልግሎት ውስጥ እንዲህ እየደከመ የሚሰቃይ ከሆነ አንተ በኑሮ ውስጥ አልሟላ ብሎ ዝም ብሎ ስለ መንፈሳዊና ስለ መንፈሳዊ ህይወት ችላ ባልክበት አኗኗር ውስጥ ለምን የተጣደፈ እንከኖችና ጉዳቶች አይመጡም? ይሄ ምንም የሚያጠራጥር ጉዳይ አይደለም። እና በባህሩ ውስጥ ቀንና ሌሊት ኖሩ። ብዙ ጊዜ በመንገድ ሄዱ። በወንዝ ፍርሃት ነበረብኝ፣ በወንበዴዎችም ፍርሃት ነበረብኝ፣ በወገኔም በኩል ፍርሃት ነበረብኝ፣ በአሕዛብም በኩል ፍርሃት ነበረብኝ አለ። ይኸው ስንቱ ያስፈራራሃል። መንፈሳዊ ስትሆን ልክ እንደዚህ ነው የሚያስፈራራህ አበዛዙ። የጠላትህ ዘመቻ አንደኛው ይሄ ነው። ከውስጥም ሲዘምት ይሄንኑ በመሰለ ገጽታ ውስጥ ነው የሚዘምተው። ፍርሃት፣ በመንገድ ፍርሃት፣ በወንዝ ፍርሃት፣ እንደገና ደግሞ በአይሁዶች ዘንድ ፍርሃት፣ ራሱ በወገኖቼ አለ ፍርሃት። ልክ መጸለይ ሲጀምሩ ዘመዶቻችሁ በጣም ይርቋችኋል፣ ይጠሏችኋል፣ ማየት አይፈልጉም። የመንፈስ አንድነት የላችሁም። ጳውሎስ ያለው መንፈስ የመንፈስ አንድነትን ይፈልጋል። ጳውሎስን አሰልችቶ ወደ ዓለም መመለስ፣
አካሄዱንና የወደፊት ዓላማና ግቡን ማጨንገፍ፣ ማሰልቸት፣ በተለያየ አይነት ፍርሃት ልቡን መረበሽ፣ በተፈጥሮውም ሆነ በሰው ሰራሽ ችግሮች ህይወቱን ማድከም፣ መዛል እንዲመጣ የአእምሮቹን መንገዶች እግዚአብሔርን የሚያገለግልበትን ጉልበትና አቅም ማዳከም። ይሄ እንግዲህ በጳውሎስ ይሄን ያህል ዘመቻ ካረገ እኔ እናንተ ገና ክርስትናን ገና በተስፋ ውስጥ ስለ እግዚአብሔር መንግስት አይደለም ገና በረከት አግኝተን ደግ ነገር ሰርተን ጊዜ አግኝተን መልካም ነገር አድርገን የመንግስቱ ልጆች እንሆናለን። ገና ንስሐ ገብተን ቅዱስ ቁርባን ገና ወስደን ገና ስለዚህ ወደ በረከት ገና ልንገባለን ብለን ለምንለው ምን ያህል ነው? የእግዚአብሔር ምሕረትና ቸርነት ካልታከለበት ይሄን ያህል በእግዚአብሔር አምላክ ሰዎች ላይ የሚያደርገው ፈተና ይሄን ያህል ከሆነ ሌላው ምን ሊመስል እንደሚችል መገመት ነው። ስለዚህ በወገኔ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩልም ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብና በጥም ብዙ ጊዜ በመጦም በብርድና በራቁትነትም ነበርሁ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብደኝ የቤተ ክርስቲያናት ሁሉ ሐሳብ ነው። እኔ በጣም የሚከብደኛ ነው አለ። በቃ የቤተ ክርስቲያናት ጉዳይ ነው አለ። ዛሬ እንደዚህ አይነት የሚያስቡ ሰዎች የሉም። የሚገርመው እንደዚህ በመሰብሰባችሁና በመጠመቃችሁ አባቶች ሆነው አይናቸው ደም የሚለብሳሉ። አባቶች ሆነው እኮ ዓላማቸው ምን እንደሆነ ግራ የሚያጋባ ነው። አንዲት ቤተ ክርስቲያን እያልን በአንዲት ቤተ ክርስቲያን መንፈሳዊ ዓላማ እያሉም ራሳቸውም እየኖሩበት በቃሉ እየኖሩበት ቃሉን እየተናገሩት ግን ከኛ በላይ ላሳር በሚሆንበት ጊዜ ሌላውን የሌላውን አገልግሎት አስተዋጽኦና መንፈሳዊ ምሪት ከኛ አልፎ በመሄዱ ብለው ደማቸው የሚፈላ ብዙ ናቸው። ምንም የቤተ ክርስቲያናት ወይም የአብያተ ክርስቲያናት ችግር የማይገባቸው የማይረዱ የሌላው ጭንቀት ጭንቀታቸው ያልሆነ የሌላው ችግር ችግራቸው ያልሆነ ጳውሎስ ይህ ሁሉ መከራ እየገጠመው ሲናገር እንዲህ አለ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። የሚደክም ማን ነው? እኔም አልደክምምን? የሚሰናከል ማን ነው? እኔም አልናደድምን? አለ። ከሁሉ በፊት የሚከብደኝ የአብያተ ክርስቲያናት ጉዳይ የወደፊቱ ዘለቄታዋ ምን እንደሚመስል በክርስቲያኖች ሕይወት ውስጥ ያለው የክፉ የአሕዛብ ጥቃት እንዲሁም ደግሞ ጥንካሬያቸውና ብርታታቸው በሐዋርያት ውስጥ የነበረው መፈራራትና የአገልግሎት ላይ ያለው ሽሽት እነዚህ ሁሉ የሚከብዱ ናቸዋል። ዱላው አልከበደኝም አለ። ድንጋዩም እነዚህ ፍርሃቶች ዙሪያውን አሉብኝ። ወደ ከተማም ቢሄድ ይፈራል፣ ከከተማም ቢወጣ ይፈራል። ሐሰተኛ ወንድሞችም አሉ፣ ሐሰት እየተናገሩ አካሄዱን የሚያሰናክሉና የሚያዛቡ የሐሰት ልጆች ሐሰተኛ ወንድሞችም አሉ። እነሱም በኩል ፍርሃት አለብኝ። እነዚህን ሁሉ ተቋቁሞ ታዲያ በየጊዜው ችግር የሚፈጥርበትን መንፈስ ከእርሱ እንዲለይ አሁን ሁለተኛው ቆሮንቶስ 11 ላይ ነበር እነዚህ ፍርሃቶቹ ያሉት። ሁለተኛው ቆሮንቶስ ምዕራፍ 12 ላይ ከኔ እንዲለይ ሰይጣን 3 ጊዜ ጸለይሁ አለ። ይህን ሁሉ ችግር ያመጣበትን አስቡ እንግዲህ። ሁሉም አይነት ነው ችግሮቹ። እንዲሁ በተፈጥሮ የተቀመጠ ሰው በቤት የሚኖር ሰው አንድ ዝም ብሎ የሚኖር ሰው ፍርሃቶቹ በጣም የተወሰኑ ናቸው። የጳውሎስ ፍርሃት ግን ሁለገብ ነው። አንድም ቦታ ላይ የነጻነት እድል አላገኘም እና
በየመንገዱ በሄደበት ችግር የሚፈጥርበትን ጠላት ከእርሱ እንዲለይ 3 ጊዜ ጸለይኩ። የሰይጣን መውጊያ ፈተና አለብኛል። እሱ እንዲለይ ነው የጸለይኩት። በኋላ ጸጋዬ ይበቃሃል አለው። ኃይሌ በድካም ይፈጸማል። እንግዲህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ይኑር አለ። ቁጭ በል ተቀመጥ አለ። ግን በድካሜ ደስ የሚለኝ በክርስቶስ ኃይል በኩል በእኔ ላይ ያለው በጎ ፈቃድ ራሴን በተሻለ የተስፋ እድል ውስጥ እንድገባ አድርጎኛል። ከሱ ጋር ወዳጅነት ካለኝ ይበቃል አለ። በኋላ በመመካቴ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝ። በመመካቴ ሞኝ ሆኛለሁ። እናንተ ግን አላችሁኝ። እናንተ ግን ልታመሰግኑ ይገባ ነበርና እኔ ምንም ባልሆን እንኳ ከዋነኞቹ ሐዋርያት በምንም አልጎድልምና። በእርግጥ የሐዋርያት ምልክት በመካከላችሁ በምልክትና በድንቅ ነገር በተአምራትም በሁሉ ትዕግስት ተደረገ ይልና የእግዚአብሔርን ድንቅ ሥራ በመስራት የክፉን ኃይል እንዴት እንዳሸነፈው ይገልጽልናል ማለት ነው። ዛሬ እንግዲህ በጳውሎስ ሕይወት ውስጥ ይሄን ያህል ችግር ካለ በእኔና በእናንተ ደግሞ የተለያየ የቤተሰብ የመናፍስት ውዝግብ አናኗራችንና እድላችን ውስጥ ገብቶ በሚፈጥራቸው ችግሮች ላይ ያለን ትኩረት ምን ሊመስል እንደሚችል ለማገናዘብ እንድንችል ነው። ይሄ መንፈስ ካለ ሁሉንም አይነት ጥላቻዎችና ተንኮሎች ከኋላም ይሁን ከፊት ከቀኝም ይሁን ከግራ ያመጣብናል። ግን በክርስቶስ ኃይል እንዴት እንደሚሸነፍ ጳውሎስ ለኛ አስተማሪ ነው። በመጨረሻ ድል ነስቶት ወደ ጌታው በነፍስ በሚወሰድበት ጊዜ አውቆት ነበርና ሃይማኖቴን ጠብቄያለሁ አለ። ተጋድሎዬንም ጨርሻለሁ በማለት ዛሬ በየመቃብሩ ላይ የምትጻፈዋ ቃል የቅዱስ ጳውሎስ የሕይወት ቃል ነበረች። የኛ የፊደል ቃል ነው፣ ለሱ ግን የሕይወት ቃል ነው። የኛ የመቃብር ቃል ነው፣ የሱ የሕይወትና የትንሣኤ ቃል ነው። ምክንያቱም ኖሮበት ነው የቃሉን ቋንቋ ወደ ፍጻሜ ያመጣው። የኛ የማስመሰል ቃል ነው፣ የሱ ግን የመሆን ቃል ነው። የኛ የሐውልት ቃል ነው፣ የሱ ግን በእውነት የተግባር ቃል ነው። የኛ የጌጥ ቃል ነው፣ ለሱ ግን የሞገስና ታሪኩን ለሌሎች የማጽናናት ቃል ነው። እሱ በሕይወቱ ዘመን ነው የተናገረው። እኛ በሐውልት ላይ ነው የጻፍነው። ሃይማኖቴን ጠብቄያለሁ፣ ተጋድሎዬን ጨርሻለሁ ያለው ቆሞ ይህን ሁሉ ችግሮች ወጥቶ ወርዶ ነው። እኛ የወዳጅነት ቃል ለመግለጥ ፈልገን ነው ሐውልቱ ላይ የጻፍነው። እሱ ግን መከራዎቹን ለቤተ ክርስቲያን እና ለተከታዮቹ ይሄ ገጥማችኋል ብሎ አሳይቶ ነው። ስለዚህ ልዩነት አለው የለውም? አለው። እና ይሄ ጠላት እንደዚህ አይነት ችግሮችን በእግዚአብሔር ቅዱሳን ላይ የሚፈጠር ነው። አብሮ መኖሩና አብሮ መወለዱም የጳውሎስን አካሄድና አኗኗር ያው ታገለው እንጂ ቤተ ክርስቲያን ያላትን መንፈሳዊ ግስጋሴ ማስቆም አልቻለም። ይሄው መንፈስ ወደ ሌላው ከአብሮ ከመወለድ ባሻገር ከውጪ ድንገት የመግባቱ ጉዳይ ደግሞ በክርስቶስ ማየት እንችላለን። ክርስቶስን ይፈትነው ዘንድ ወደ ቤተ መቅደስ ወሰደው ይላል። መግባት ቦታ ይፈልግ ነበረ፣ ሊገባ ሊዋሃድ ይፈልግ ነበር። አድርግ የሚለውን ቢያደርግ ኖሮ በክርስቶስ ሕይወትም ውስጥ ልክ እንደ ጳውሎስ ይገባበት ነበር። ምክንያቱም ክርስቶስ አምላክ ነው። ሆኖም ግን
መፈተኑ ግን አልቀረም። በዲያብሎስ ሲፈተን ዘንድ የመጀመሪያው ፈተና ከሰዎች ፈተና ይልቅ የዲያብሎስ ፈተና ነው የቀደመው። የእግዚአብሔር ልጅነትን በማወቅ የመጀመሪያው ተናጋሪ ሰይጣን ነው። አንተ የእግዚአብሔር ልጅ ከሆንህ ይህን ድንጋይ እንጀራ እንዲሆን በላለው። ገና ለገና የእግዚአብሔር ልጅ ይመጣል ብሎ እንዴት እንደሚጠነቀቅ በዓለም ውስጥ ዞሮ ሁሉንም ሰው ካየ በኋላ አንድ ሰው ተወልዷል። ይሄ ሰው ገና ልቡን አላወቀው። ጳውሎስን ልቡን አውቆታል። ስለዚህ ውስጡ አለ። የብንያም ዘር ነው። የብንያም ዘር በጣዖት የተወለደ ዘር ነው። ስለዚህ ብዙ ሺህ ዓመት ተቋርጦም መንፈሱ አልሞተም። እነዛ መንፈሱን ያስተናገደችው የመጀመሪያዋ የመንፈሱ መግቢያ የሆነችው ራሄል ነች። የራሄል መሞት መንፈሱን አልለየውም። አንዳንዶቻችን እዛ ስንት ዘመን እንደሆነ አላቅም፣ አያት ቅድመ አያቴ ጋር ጨሌ ዛርና ውቃቢ ያለ ይባል ነበር፣ ያጓሩ ነበር ይባላል ምናምን እንላለን። ታዲያ እንዴት ነው ነገሩ? አብሮ ሞተ እንደ ኢየሱስ? የመንፈሱስ ቀብር የት ነው ያለው? እነሱ ሞቱ፣ እሺ፣ መንፈሱ የት ነው የተቀበረው? ስልቱን ለውጦ አንተ ልብ ውስጥ ቁጭ ብሏል። ለዘመናት ተመሳስሏል። እነዛ ላይ ያጓርቷል፣ አንተ ግን አያጓራም። እንደ ዘመኑ ይሰራል። እንደ ዘመኑ መለወጥ ነው። ከዲያብሎስ አሰራር ውስጥ አንደኛውና ትልቁ እንደ ዘመኑ መምሰል ነው። እንደ ጊዜው መለወጥ ነው። እንኳን እንደ ጊዜው አይደለም፣ እያንዳንዷ ደቂቃና ሰዓትም የባህሪ ለውጥን የምታስከትል ናት። መለወጥ ነው። ቶሎ መለወጥ በአሳለፍነው ዘመን ውስጥ ከትልልቅ ምሁራኖች የሚነገረው ነገር አንዱ የለውጥ አብዮት ነው። ለውጥ ይባላል። ሁልጊዜ ለውጥ ነው። ተማሪዎች ለውጥ፣ የህዝቡ ጥያቄ ለውጥ፣ የሀገሩ ጥያቄ ለውጥ፣ የምሁራኑ ጥያቄ ለውጥ ነው። ልክ ነው። ዲያብሎስ አሰራሩ ልክ እንደዚህ ነው። ለውጥ ነው። ሀሳቡ ሁሉ ለውጥ ነው። የማቴሪያል መለወጥ ሳይሆን በማቴሪያሉ ለውጥ ውስጥ ያለውን ሂደት ባህሪን መቀየር መቻሉ ነው። በፈረስ መጋለብ ቀርቶ በመኪና ተጉዘሃል። ጥሩ ነው። ይሄ ችግር የለም። በጸሎት በአየር ላይ የሄዱ የነበሩ አባቶች ጥቂቶች ነበሩ። አሁን ሁሉም ሰው በአይሮፕላን በአየር ላይ ይሄዳል። ይሄ ጥሩ ነው። ይሄ የስራ ለውጥ ነው። ግን ትልቁ አደጋ ግን በሃይማኖትህና በእምነትህ ላይ የምታገኘውን መንፈሳዊ ተስፋና ጥበቃ ዘንግተህ መኖርህ ነው። ለስጋ ኖረህ ብትሞት ዲያብሎስ ስራዎቹን አከናወነ ማለት ነው። የነፍስህን ኃይል የዘላለም ህይወትህ ላይ ያለው ቁስል እና አደጋ እየጨመረ መጥቶ ወደ ገሃነም አብሮ መጓዙ ላይ ነው። አልሞትም አትልም መቼም። እሺ፣ እንደዚህ ከሆነ ደግሞ የለውጡ ሂደት በሞት ላይ መች ተለወጠ? ሞትን አልለወጥ ነው አል እንደነበረ ነው። ቴክኖሎጂያችን ቢበዛም ቢጨምርም የሞትን አገዛዝ የሚሽር ጉልበት አላገኘንም። መሪዎችም ይሞታሉ፣ ባለ ኢንዱስትሪ ባለቤቶችም ይሞታሉ፣ ሐኪሞችም ይሞታሉ፣ ዶክተሮችም ይሞታሉ፣ ፕሮፌሰሮችም ይሞታሉ፣ ሚኒስቴሮችም ይሞታሉ። ይሄ እንዳለ ይኖራል። እንዳለ በሚኖረው መካከል ግን ያለውን የውስጥ የህልውናን ጥቃት ልናገናዝበውና ልንረዳው የምንችለው በመንፈሳዊ ህይወት ላይ በነበረው ስንቆም ነው። የነበረውን ከተውነው፣ በለውጥ ምክንያት የነበረውን ከሻር ነው እኛም ሰላም ሳናገኝ በቃ የምንፈልገው ማቴሪያል ነው። ማቴሪያል ብቻ ሆነን ማቴሪያል አያድንም፣ ማቴሪያል ነፍስን አይመግብም፣ ማቴሪያል ውስጥህን አያስደስትም። ከውጭ ያለ ዕቃ ነው። ዕቃውን የምታንቀሳቅሰው አንተን መልሶ ዕቃ ያደርግሃል። እና ያኔ በአብዮቱ ዘመን ሰርቶ አደር ጋዜጣ ላይ የአንድ የምትነበብ ቃል ነበረች። ቲዎሪ በሰፊው ህዝብ ውስጥ ሲጸርጽ ቁስ አካላዊ ኃይል ይሆናል ይላል። እንግዲህ ቲዎሪ በሚሰርጽበት ጊዜ ማለት ምን ማለት ነው? ሰው ወደ ዕቃነት ይለወጣል ማለት ነው። ቁስ አካላዊ ኃይል ይሆናል ነው እኮ። ወደ ዕቃነት ትለወጣለህ ማለት ነው። ቲዎሪው የበለጠ ሲገባህ ዕቃ እየሆንክ ትመጣለህ ማለት ነው። ልክ ነው። እንደዛ ልክ እንደተባለው አሁን ዕቃ ሆነ። በቃ ዕቃ እኮ በቃ አለቀ።
የሚንቀሳቀስ ዕቃ እንድንሆን ነበረ ትግሉ። ሆነን የምንፈልገውም ይኸው ነው። አሁን አእምሯችን ማሰብ አይችልም። በመናፍስት ደነዘዘ። የእግዚአብሔር መከላከያ ኃይል አጣን፣ ተጨነቅን፣ ማስተዋላችንም ጠፋ። ለብዙ ዘመናት የምናስተውልበት አእምሮ ሞተ። 70 ዓመት የነበሩ ሽማግሌዎችን ከ60 ዓመት በፊት የነበረን ታሪክ ስጠይቃቸው አንድ ባንድ ከነቀኑ አይዘረዝሩልሃል። ከ60 ዓመት እና ከ80ው ከ90ው ዓመት የተወለድከው ግን የ10 ዓመትና የ5 ዓመቱን ነገር ተናገር ብትባል አታውቀውም። የለም እንኳን እሱን ትላንት ራት ምን ነበር የበላው እዚህ ጋር ብል አንዱ አልበላሁ ነው የሚለኝ፣ ግን በልቶ ነው ያደረው። በቃ ያው የተባለው ነገር ደረሰ። ዕቃ ሲወሪ ሲጸርስ ዕቃነታችን ጨመረ። ለምን እንደዚህ ሆን? መናፍስቱ አጋጣሚዎችን ሁሉ አገኘ። በጸሎት አልተቋቋምነውም፣ በመልካም ልብ አልኖርንም፣ ሕሊናችን በጎ አላሰበም፣ የቅንነት መንፈስ አላደረብንም፣ የመንፈስ ቅዱስ ኃይል አልመራንም። ስለዚህ መዘንጋት፣ መርሳት፣ መጨናነቅ፣ ተስፋ መቁረጥ፣ መቃዠት እንደዚህ ሆነና ከዕቃውም ተለየን እና ጳውሎስ ይህን መንፈስ በአካል ባደረሰበት ችግር ሁሉ ተቋቁሞ እዚህ ደረጃ ላይ ደርሷል። ዛሬ እኛንም ልክ እንደዚሁ መንፈሳዊ ጉዞ እንኳ ባንጀምር በስጋችን አኗኗር ውስጥ ከጳውሎስ ሕይወት ጎዳና ውስጥ ያለው የፈተና ጠባይ እንደየአቅማችን ኑሯችን ውስጥ አለ፣ ቤታችን ውስጥ አለ፣ ልባችን ውስጥ አለ፣ ቤተሰባችን ውስጥ አለ፣ ጥላቻው ቤተሰብ ውስጥ አለ፣ ግርፋቱም እዛው ኑሮ ውስጥ አለ፣ ጊዜ ውስጥ ዘመን ውስጥ አለ። የሌለበት ቦታ የለም። እግዚአብሔር አምላክ ማስተዋሉን ይስጠን። ስለዚህ ይሄንን ክፉ ጠላት እንድንቋቋም እግዚአብሔር አምላካችን እርዳን። የጳውሎስ ሕይወት ይሄን ያህል ከሆነ የኔም ሕይወት ምን ይመስላል ብለን እንድናገናዝብ ነው። ይሄንን ድል የምናደርገው ክርስቶስ አብሮን ሲሰራ ነው። ክርስቶስ ከጳውሎስ ጋር አብሮ ሰርቷል። የምታሳድደኝ ብሎታል። የምታሳድደኝ እኔን ነው ብሎታል። ማሳደዱ ሲያቆም ክርስቶስ አብሮት ነበረ። አብሮት በኖረ ጊዜ በግራ በኩል ሰይጣን፣ በቀኝ በኩል ደግሞ የእግዚአብሔር የክርስቶስ መንፈስ ነበረ። ሰይጣን የራሱን ትግል ሁሉንም አደረገ፣ እግዚአብሔርም ደግሞ የራሱን ትግል አደረገ። ስለዚህ በሐዋርያት ሥራ ውስጥ አሉ ከሚባሉ ትልቅ ሐዋርያ አንዱ ጳውሎስ ሆነ። ይሄው መንፈስ እንኳ እያለበት ማለት ነው። ስለዚህ በክርስቶስ ሥጋና ደም ታትመን የመንግስት ወራሾች እንድንሆን እግዚአብሔር አምላካችን ያብቃል።